Comando, Tawarwari Zando. Ayero lele, 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 laglaga, tubo mizaga. Ayero lele, laglaga, tubo mizaga. Ayero lele, zalai, kantono fly. Ayero lele, zalai, kantono fly. Yove, 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 atalay, yove, atalay, yove, 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 atalay, yove, atalay. ወደ ላይ በሉለት ይዝለልበት ወደ ላይ በሉለት ይዝለልበት ወደ ላይ በሉለት ይዝለልበት ወደ ላይ በሉለት ይዝለልበት ወደ ላይ በሉለት ወደ ላይ በሉለት ይዝለልበት ከላይ የምታየው በሉለት ወደ ላይ በሉለት ይዝለልበት ነጭ አሞራ መስሎ በሉለት ወደ ላይ በሉለት ይዝለልበት በጫማ ጫፍ እዛው ላይ ወደ ግራ ሳብ 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 አፍዛ ወደ ቀኝ አፍዛ ወደ ታች ጫን ጫን ይበቃል። ሁለት እግር እዛው ላይ መቅጠም ታች ታች ነው ላይ ነው። ግልጽ ነው። ሆች ላይ ሆች ላይ ሆች ላይ ሆች ላይ እዛው ላይ እጅ በወገብ ከግራ ወደ ቀኝ ማሽከርከር ነው። 5 ስራ እንጀምር። 1 2 3 በጣም ጥሩ 4 ይበቃል። በተቃራኒ መቀየር 1 2 3 4 5 እቅ ወደ ግራ ዞ በጣም ጥሩ ሩጫ እርምጃ ወደፊት ሂድ አፕ ግራ ላይ ቸብ ነው። በውጭ በኩል ብረት ድንጋይ 1 2 በጣም ጥሩ ይበቃል። እዛው ላይ ዱብ ዱብ ነው። ይበቃል። ዱብ ዱብ ስራን ጀምር። 1 2 3 ወደ እኔ እየዞራችሁ ማለት ነው። 1 2 3 1 2 3 1 2 3 ቦታ ላይ ያየውን ነው። በጣም ጥሩ 5 6 7 8 9 10 ይደገማል። 1 2 5 6 7 8 9 10 ይበቃል። ይሄን ነው አሁን 1 2 3 4 5 6 7 8 9 10 ይበቃል። እዛው ላይ ዱብ ዱብ ነው። ይሄ ምድብ ብቻ ለማረፍ ሆች ረፍ ጥሩ ነው። ለማረፍ ሆች ረፍ አጠቃላይ ለማረፍ ሆች ለማረፍ ዝግጅት ስንፈጽም አንገት ወይም ራስ ወደ ታች አገጭ በደረት ላይ የተገጠመ ሁለት እጆቻችን የዋናውን የመምሪያ አንድ ለያዙ ማስመሰል ከሆድ ገባ ሁለት እግሮቻችን የተሸበረኩ ይሆናሉ። የጫማ ጫፋችን እኩል ሆኖ ትይዩ ሆነው ይገጠማል። በጣም አናጎነብስም፣ በጣም ቀና አንልም። ረፍ አማረ ብቻ ለማረፍ ሆች ወደ ቀኝ ሲባል ከወገብ በላይ ያለ ሰውነት ወደ ግራ ይሆናል። ከዛ 90 ዲግሪ የሱሪ ስፌትን ትክክል ይመለከታል። ላይ ሆሎ መነሳት በጣም ጥሩ። አጠቃላይን ነው የምንሰራው። አስታውስ። ለማረፍ ሆች ወደ ቀኝ ከወገብ በላይ ያለ ሰውነት ወደ ግራ ይሆናል። የሱሪ ስፌታችንን እንመለከታለን። የግራ ስፌታችንን እንመለከታለን። በዚህ ሰዓት ከወገባችን 90 ዲግሪ ዞር እንላለን ማለት ነው። ላይ በዚህ ሰዓት የቀኝ እጃችን ከላይ ሆነ። ሁሉ ሰው ቀኝ እጅ ወደ ላይ ቶሎ መነሳ። ፈጠን ፊት ቀኝ
ፊት ቀኝ በሚባልበት ሰዓት ላይ 180 ዲግሪ መዞር ይሆናል። ፊት ግራ በሚባልበት ሰዓት ላይ እዛው ይቀርያሉ። ፊት ቀኝ በሚባልበት ሰዓት ላይ በግራ በኩል ዞሮ የቀኝን ተረከዝ መመልከት ይሆናል። ረፍ ቀኝ ኋላ ዞ አርፍ ግራና ቀኝ ያላችሁ ጠንቀቅ ግራና ቀኝ ዞ በሩጫ እርምጃ ወደፊት ሂድ። አጠቃላይ በሁለት መግባት የመሬት መገለባበጥ አሸዋ ገበታ ውስጥ ብቻ ሳይሆን ከላይ እንዴት እንደሚመጡና ችሎታቸውን ለማየት የምናይበትን ቦታ ስለሆነ ሁለታችሁ ብቻ ከፊት ያለው ንጉስና ቸሬ ይሄ ነው የምንሰራው ማለት ነው። ጎ ወደ ቀኝ ወደ ቀኝ ወደ ቀኝ ወደ ቀኝ። በጣም ጥሩ። ቶሎ መነሳት በሩጫ ቀጥል። ወደ ቀኝ ቶሎ መነሳት ወደ ቀኝ ቶሎ መነሳት። እዛ ጋር ያለው ምድብ አይቆምም። ሰውነቱን እግሩን እያንቀሳቀሰ ይጠብቃል። ወደ ቀኝ ተመልካቾቻችን የዛሬ የአምባላይ እንግዳችን በጉራጌ ዞን ቻሃ ወረዳ ተወለዱ። በ1953 ሐረር ጦር አካዳሚ የወታደርነት ጉዟቸውን ጀመሩ። በኋላም በአየር ወለድ ትምህርት ቤት ውስጥ ከአሰልጣኝነት እስከ አዛዥነት ለሀገራቸው ትልቅ ውለታን ዋሉ። በጦር ሜዳ ያሳዩት ጀግንነት የሚደነቅ ነው። በጠላት ጦር ሳይቀር ጀግንነታቸው የሚመሰከርላቸው ከፍተኛ የጦር መኮንን ናቸው። ወደር የሌለው የጦር ሜዳ ሜዳይ ተሸላሚ ናቸው። ከዚህ ሁሉ በፊት ግን ብዙ ውጣ ውረዶች፣ እልህ አስጨራሽ ስልጠናዎች አልፈዋል። ስልጠናቸውን አጠናቀው መመረቂያቸው ሲደርስ ከባድ ፈተና ገጠማቸው። ይህን ፈተና ያልተወጣ አይመረቅም ተባሉ። ብዙዎች የማይቋቋሙትን እሳቸው ተቋቋሙ። የዛሬ እንግዳችን ብርጋዴር ጀነራል ተስፋዬ ሀብተማርያም ናቸው። እንቅስቃሴ በጣም ደስ የሚል ነው እና ይሄ ከህይወት ጋር የተያዘ ስለሆነ ያለ አቅም ሁሉ አሟጦ መጠቀም እና ራስን ማዳን ነው። ይሄ ነው እንግዲህ መሰረታዊ ነገሩና ያየሁት እኔ በጣም ደስ ብሎኛል። በዚሁ ቀጥሉ፣ በርቱ። በጣም ነው የማመሰግነው። የተለያዩ ከፍታዎችን በ60 በ120 በ180 ከፍታዎችን ግጭቱን ሰልጣኝ እንዲቀምሰው የምናሰለጥንበት የትምህርት ወረዳ ነው። በጣም ጥሩ አሪፍ ነው። አንበሳይ ወደ ግራ በጣም ጥሩ። በሁለት እግር ሁሉም እኩል ይገጥማል። ክርና አይወጋም። ወደፊት አንደፋ። ጠንካራ መሬት ላይ ሲያርፉ የሚሰማቸውን ግጭት እንዲያውቁ በ180 ላይ ይሰራሉ። 180 ላይ ፊት ቀኝ ነው። ፊት ቀኝ በጣም ጥሩ አንበሳይ ፊት ቀኝ። ይበቃል። በሞራል አጠቃላይ በሞራል ወደ ስዊንግ ጀነራል እንግዳችን ለመሆን ፈቃደኛ ስለሆኑ በቅድሚያ እናመሰግናለን። እንግዳችሁን አድርጋችሁ ስለጋበዛችሁን አመሰግናችኋለሁ። እንዴት ነበር ትርኢቱ? ያለፍኩበት የራሴ ታሪክ በጣም ደስ የሚል ዝግጅት ነበር። ዝግጅቱ በጣም ደስ የሚል ነበር። በእውነት እኔ በጣም ነው የረካሁት። ትዝታ ቀሰቀሰ። በጣም ቢፈቀድልኝ ዛሬም አውሮፕላን ወጥቼ ብዘል ደስ ይለኛል።
ለባበስን ከበራ ወጣጥን አዘገጃጀትን አጠቃላይ አየር ላይ የሚሰሩ ስራዎችን ሰልጣኞቻችን ወይም ዘላይ ወታደሮች አጠቃላይ ያለውን አብዛኛውን 90% የሚባለውን ከዝላይ በኋላ የሚሰራውን ስራ የሚሰሩበት የትምህርት ወረዳችን ነው። የስዊንግ ትምህርት ወረዳ ይባላል። በአየር ወለድ ውስጥ ስዊንግ ወይም መወዛወዣ ትምህርት የምንሰጥበት የትምህርት ወረዳችን ነው። እየለበሱ ያሉት ሃርነስ ወይም በዋናው የፓራሹቱ ክፍል ብቻ የሌለ ነገር ግን ዋና ፓራሹትን በትክክል 95% ሊመስል በሚችል ሁኔታ የተሰራ የልምምድ ሃርነስ ይባላል። የእግር አቋቋማቸው አውሮፕላን ላይ በሚወጡት ወይም በግራ በርና በቀኝ በር ሲሆን የራሱ የሆነ ቀኝ እግር ከፊት ግራ እግር ከኋላ ግራ እግር ከፊት ቀኝ እግር ከኋላ እንደ በራቸው ይለያያል። በዚህ ሰዓት አሁን ግራ እግር ከፊት ቀኝ እግር ወደ ኋላ ሆነው ይዘጋጃሉ። የያዙት ወይም ደግሞ ደፍ ወይም ደግሞ የአውሮፕላን በርን የያዙ ያስመስላሉ በዋነኝነት ማለት ነው። እቃ ፈትሽ በሚባሉበት ጊዜ ከላይ ጀምሮ ሄልሴታቸው መታሰራቸውን ሪዘርቭ ፓራሹት መጣበቁን ወይም ደግሞ መገናኘቱን የእግር ጥብጣብ መታሰሩን ለአዘላይ ወይም እዚህ ጋር ለሚያስተምራቸው አስተማሪ ቼክ ያደርጋሉ ማለት ነው። ከዛ ዝግጁ መሆናቸውን አራቱም ዝግጁ በማለት ልክ በኋላ ላይ ታወር ላይ እንደምናየውን መሬት ላይ የሚሰሩትን ዝግጁ መሆናቸውን ያስታውቃሉ። ከዛ በኋላ ጎ በሚባሉበት ጊዜ ከኋላ ያለውን እግራቸውን አምጥተው እኩል በመግጠም ካሉበት ዘለው ይወጣሉ። አሁን መሬት ላይ ስለሆነ ከዚህ ከምታዩት ግንብ ላይ ይወጣሉ። በዋናው ጊዜ ደግሞ የአውሮፕላን ደፍ ወይም በር ነውና እሱን ይወጣሉ ማለት ነው። እቃ ፈትሽ በዚህ ሰዓት ቼክ ያደርጋሉ፣ ይፈትሻሉ፣ ያልጠበቀ ያልተስተካከለ ነገር ካለ ማለት ነው። ዝግጁ መሆናቸውን ደግሞ ዝግጁ ሲባል ምልክት ራሳቸው ይሰጣሉ ማለት ነው። ዝግጁ በጣም ጥሩ። ዝግጁ መሆናቸውን ከፊት ለፊት እንደምታዩት ቀኝ እጃቸውን ወደፊት በማድረግ አንድ ላይ ቀኝ እጅ ወደፊት ዝግጁ መሆናቸውን ያሳያሉ ማለት። ተዘጋጅ በሚባልበት ሰዓት ላይ በሩን ይይዛሉ ማለት ነው። ተዘጋጅ። በጣም ጥሩ። አንድ በአንድ ይሰራሉ። አሁን ግን አራቱም እኩል ሲወጡ ነው የምናያቸው ማለት ነው። አራቱም ባንድ ላይ ይወጣሉ ማለት ነው። መዘጋጀት፣ በር መያዝ፣ እይታ ፊት ለፊት። በዚህ ሰዓት እይታ ፊት ለፊት ይሆናል ማለት ነው። በጣም ጥሩ። ጎ በጣም ጥሩ። አሁን ጎ በሚባልበት ጊዜ ልክ ሲወጡ ቁጥር ሰምተናል። 1000 2000 3000 የሚለው 1000 1 ሰከንድ ነው። ፓራሹቱ ለመክፈት የሚፈጅበትን ጊዜ ወይም ከኋላው ፓራሹቱ ክፍል ገመዱ እስከሚቆረጥ ያለውን ጊዜ 1000 2000 3000 በማለት ከዛ በኋላ ፓራሹቱ እንደተከፈተ ለማረጋገጥ ካኖፒ ብለው ቀና ብለው ያሉ። በዚህ ሰዓት ራስ ወደ ታች ይሆናል ማለት ነው። በጣም ጥሩ። በጣም ጥሩ እንቅስቃሴ ነበር። በርቱ፣ ትልቁ ተስፋችን ነበር። እና ያንተ እድሜ በነበሩ ጊዜ እኔ ልክ እንዳንተ ሰርቻለሁ። እንትንን ትዝታዬን ቀሰቀስክብኝ፣ ትዝታዬን ቀሰቀሳችሁ። በጣም ቆንጆ ነበር አስተራረፉ፣ የምትወስደው እርምጃ በጣም ደስ ብሎኛል። ቀጥል። በኋላ ላይ ልክ ሲያርፉ ከክብደታቸውን ለመቀነስ ከሄልሴት ጀምሮ ይፈታሉ። ሄልሴቱን ምን ያደርጋሉ? በመጀመሪያ ወደ መሬት ይጥሉታል። ከዛ በኋላ በምታዩት መሰረት የቀኝ ወይም ደግሞ እቺ ሪዘርቭ ፓራሹት ያለበትን መፍታት ይሆናል ማለት ነው። በጣም ጥሩ። ይሄ ማለት ውሃ ውስጥ ዳይቭ እንደገቡ ሐሳብ እናደርጋለን ማለት ነው። ይበቃል። ለመጀመሪያ ጊዜ ወደ ሐረር ጦር አካዳሚ ትምህርት ቤት ሲገቡ ምን ተሰማዎት? በፍላጎቴ ነው የገባሁት። በእርግጥ ስለ ውትድርና ሙያ ምንም የማውቀው ነገር አልነበረም። በአጋጣሚ አለማያ ኮሌጅ መግባት ሲገባኝ አንዳንድ ችግሮች ምክንያት በራሴ ምክንያት ጊዜ አለፈብኝ፣ መሄድ አልቻልኩም። 1 ዓመት ጠብቀህ ትሄዳለህ ተብዬ በስራ እንድቆይ ሲደረግ፣ እኔ ግን መማር በጣም እፈልግ ስለነበረ ስራ መግባቱን አልፈለኩትም።
እንጂ ስለ ውትድርና ሙያ እኔ በዚያን ጊዜ ምንም የማውቀው ነገር የለም። ቀዳማዊ ኃይለ ሥላሴ የጦር አካዳሚ ተቋቁሞ የመጀመሪያ ምሩቆችን ያስመረቀበት ጊዜ ነበረ። በዚያን ጊዜ ሰው ተገዶ ነበር የሚገባው ሀረር አካዳሚ። አካዳሚው የሚፈልገው መስፈርት ያሟላ ወጣት አካዳሚ ከመረጠው ሌላ ዩኒቨርሲቲ ገብቶ መማር አይችልም። ስኮላርሺፕ ያገኙ ውጭ ሀገር ሄዶ መማር አይችልም። መንግስት መስሪያ ቤት ተቀጥሮ መስራት አይችልም። በቃ ሁሉም ቦታ የተዘጋ ነበር። ወታደር መሆን ነበረበት ማለት ነው። አካዳሚው ከመረጠው መስፈርቱን ያሟላል ብሎ ያመነበትን ሰው አካዳሚ ምርጫ ያለው ካለው በጤና መታወክ ምክንያት ብቻ ነው ከዛ ወጥቶ የመንግስት ስራ መስራት የሚችለው ወይንም ዩኒቨርሲቲ ገብቶ መማር የሚችለው። እኔ ግን ይህን ሁሉ አይደለም፣ በራሴ ፍላጎት ነው ሀረር አካዳሚ የገባሁት። ምክንያቱም ሲወራ የነበረው በዲግሪ ያስመርቃል፣ ሌሎቹም ጥቅማጥቅሞች ያስያዛል የሚል ነበር። መማር በጣም ፈልግ ስለነበር ዝም ብዬ ሳለ አርሜ ኮሌጅ ሲባል እዛ ገባሁ። ግን እንዳሰብኩት አይደለም እኔ ያገኘሁት። አካዳሚ ህይወት በጣም ጠባብ ነው። ስነ ስርዓቱ እጅግ በጣም የጠበበ ነው። እያንዳንዱ ነገር አድርግ አታድርግ ነው። ከዛ ውጭ የሚደረግ ነገር ምንም ነገር ለማድረግ የቅርብ አለቃሽን ፈቃድ ጠይቃሽ ነው። ለመቀመጥ የአለቃሽን ጠይቃል፣ ለመቆም አለቃ ይጠየቃል፣ ሽንት ቤት ለመሄድ አለቃ ተጠይቆ ነው። መልስ ለመስጠትም ተነስተ ለመሆነ አለቃሽ ፈቃድ። ሁሉም ነገር በጣም የጠነከረ ስነ ስርዓት ያለበት ቦታ ነው። መልመድ አቃተኝ እኔ ከነበርኩበት ህይወት። ግን ቀስ በቀስ መቼም የማይለመድ ነገር ለመድኩት እና ተመረኩኝ። ከተመረኩ በኋላ የአንድ ወር ብቻ ፈቃድ ተሰጥቶኝ በቀጥታ የኔ ምድብ የነበሩ በሙሉ እንዳለን እዚህ አየር ወለድ እንድንገባ ተደረገ። ስለ አየር ወለድ ስሙንም ሰምቼ አላውቅም ማለት ነው። አንድ ጊዜ አንድ አስተማሪ ሲያስብ ስለ ኖርማንዲ ኦፕሬሽን የሁለተኛ ጦርነት በአንድ ሚሊተሪ ሂስትሪ ላይ እሱ ሲያስተማር ብቻ ነው የሰማሁት። እዚህ ስመጣ እዚህ ግቢ ማለት ነው። እዚህ ነው እንግዲህ ትምህርት ቤት ነበር። የራሱንም ስራ እየሰራ ስልጠና የሚሰጥ ነበር። በተለይ መኮንኖች፣ ወጣት መኮንኖች ከማሰልጠኛ ከሆለታና ከሀረር አካዳሚ መረቀው የሚወጡ ትምህርት መኮንኖች እዚህ ገብተው ዝላይና ኮማንዶ ተምረው ነው ወደ ተመደቡበት ክፍል የሚሄዱት። እና ይሄ እንግዲህ የተቋቋመ በ1951 ነው። የራሱን ዝግጅት ሲያደርግ ቆይቶ በ54 ዓመተ ምህረት የአካዳሚ ሁለተኛ ኮርስ ተመራቂዎችና የሆለታ 20ኛ ኮርስ ተመራቂዎች እነሱ መጥተው እዚህ የኮማንዶና የአየር ወለድ ትምህርት ተምረው ነው የሄዱት። በ1955 በሆነ ምክንያት አላውቅም ተቋረጠ። በ56 እኛ ስንመረቅ እንደገና ስራውን ጀመረ እና ከዛ እዚህ ገባሁ። ይሄ መቼም አሁን እንደምታዩ አይደለም፣ በእውነቱ ጉደኛ ግቢ ነው። ሰው አይደለም፣ ዛፉ፣ ቅጠሉ ሁሉም አንቺን ማዘዝ ነው የሚፈልገው። በቃ ውሃ ቀጠነ ነው፣ ከምንም ነገር እንትን ያለ ነው። በዚህ አይነት ነገር የመጀመሪያውን አየር ወደ ዝላይ ነበረ። በአንድ ወር ዝላዩ ተጠቃለለ። የሚለቀሙ ግን አስተማሪዎች ናቸው። በእውነት እኔ ከዛም በኋላ አካዳሚያ አይቻለሁ። ከዚህም ሄጄ ሌላ ሀገር ሄጄ ተምሬ አይቻለሁ። አሜሪካ ነገር ግሪን ቤሬት የሚባል በጣም የተደነቀ እንትን ነው እና ሶቪየት ህብረትም ሄጄ አይቻለሁ። ይቺን ግቢ የሚያህል እኔ በፍጹም አላየሁም። በእውነት በዛን ጊዜ የነበሩ አሰልጣኞች ድንቅ የሆኑ ሰርተው ማይደክማቸው፣ አንዱ ጋር ሲሰራ የነበረ ሌላ ጋር በዚህ ስታገኘ እዛ ሌላ ቦታ ሄዶ እዛም ሲገኝ ሁለገብ የሆኑ ቀንም ሌሊትም አንድ ጊዜ የድካም መልክ አይታይ።
በቃ የእኔ የወታደርነት ህይወቴን እነሱን አይቼት መለወጥ ጀመሩ። እነሱ እንደዚህ ከሆኑ እኔ ለምንድን ነው እነሱን የማልሆነው የሚል መንፈስ ነው ያደረብኝና እኔ ውትድርና ሙያዬ ነው ብዬ ተቀብዬ የገባሁት። ይሄ ቤት በሰጠኝ ጸጋ ነው ወይም ስልጠና ነው እና 6 ወር ነው የነበረው። ከዛ ስጨርስ በቃ ወደ ተመደብኩበት ወደ ምስራቅ ሄድኩኝ እና ከዛ እኔ ደጋቡር ነው የተመደብኩት። 25ኛ ሻለቃ ነበረ። እዛ ገባሁ። ሀረር አካዳሚ በጣም አቀማጥሎ ነው በዓለም አቀፍ ካሉ አካዳሚዎች ሁሉ ተወዳዳሪ የሆነ አኗኗሩ በጣም የተለየ ነው። ልብስ የሚያጥብልሽ ሌላ ሰው፣ ጫማ የሚጠርግልሽ ሌላ ሰው ነው፣ አልጋ የሚያነጥፍልሽ ሌላ ሰው ነው። አንቺ በቃ መማር ብቻ ነው እና ከዛ ደግሞ ጠዋት ቁርስ አማርጣሽ ነው የምትበይው፣ ምሳ አማርጣሽ ነው የምትበይው፣ እራት አማርጣሽ ትበይው። ከዛ ደጋቡር 25ኛ ሻለቃ ሲሄድ መብራት ያለን ኩራዝ ነው። አልጋ ምናምን ያለ አንድ ሸራ የነሶ ከብሰል ሸራ አለ። እሱን አንጥፈሽ እዚያ ላይ መጠረብ። ምግብ ቂጣ ራስሽ በዚህ ትንሽ ምጣድ አለች፣ ራስሽ በውሃ እንትን ብለሽ በዛ ጋግረሽ ነው የምትበይው። ፍጹም ከላይ ከምድረ ገነት ወደ ሲኦል መውረድ ነው። ኮማንዶ ተወርዋሪ ዘንዶ አየሮ ለነይ 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 ለግላጋ ትቦ ምዘጋ አየሮ ለነይ ለግላጋ ትቦ ምዘጋ አየሮ ለነይ ዘላይ ካንቶኖፍ ላይ አየሮ ለነይ ዘላይ ካንቶኖፍ ላይ። የስፔሻል ፎርስ ስልጠና እንግዲህ እንደሚታወቀው በጣም እልህ አስጨራሽ፣ በጣም ከባድ ፈታኝ የሆነ ስልጠና ነው። ስልጠናውን እንዴት ተወጡት? ከባድ ነው ስልጠና በእውነት በቃላት መግለጽ በጣም ይቸግራል። እስራኤሎች ናቸው የሚያሰለጥኑት። የዚህ ሀበርሳክ ውስጥ ፈንጂ ጥይት ምናምን ነው እዛ መሸከም ያለብሽ። ጥይት ያንተ ጥይት ይሄ አሸዋ ነው፣ ይህን ሙላ ይሉሽና አሸዋ ትሞያለሽ። ወይንም አንድ ድንጋይ ያን ድንጋይ አንሳና ይሄ ያንተ ትጥቅ ነው። በጣም 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 ከባድ ነው እና የመጨረሻው ወደ 300 ኪሎ ሜትር የሚሆን ወደ አዳል በረሃ ወደ አሰብ አቅጣጫ እዛ 2 ሆነች ነው የምትጣየው። 2 ሰው አንዱን መርዳት አለበት። ጥለሽ ማምጣታችን በሰዓት ነው መግባት ያለብሽ፣ በተወሰነ ሰዓት ካልሆነ አትመረቂም። ቀን መጓዝ አትችይም። ሌሊት ብቻ ነው የምትጓዥው። አንዱ እግሩ እንትን ፕላስተር ጫማ ላጠው በአንድ በኩል እየደገፍኩ አንዳንድ ጊዜ እየታዘብኩ፣ ምክንያቱም ጥዬው ከሄድኩ እኔ ብቻ ብሄድ አይቆጠርልኝም። በዚህ አይነት ሁኔታ በጣም ከባድ በሆነ መንገድ ድሬዳዋ ደረሰ። በዚህ አይነት መመረቅ ያለ አንዱ ይሄ ነው። ሁለተኛ ደግሞ የመመረቂያው ባህላችን በጣም ከባድ ነው። ዝንጀሮ እዛ ያለ ዝንጀሮ አነጣጥረ ምታ ይሉሻል። መታን። ከዚያ በኋላ ገፈፉት። ምን ልታረጉት? ብላ ብለ ሰጠ። እሷ አንስተ በላ፣ እኔ በልቻለሁ። ብላ በሉ መብላት 3 ዓመት የለፋሁበት እኮ በቃ መመረቃችን። እሱ ብቻ አይደለም፣ በሌላ ቀን በአንድ ይቀራል። እባብ ደግሞ ማደን አለብሽ። ታድኛለች። ይዘህ መጣና ጭንቅላትን ቁረጥ አይነት ትቆርጫለች።
ከነነፍሱ ይዛችሁ? አዎ ማጥመጫና ከዛ ጭንቅላቱ ትቆርጫለች። ጭራውን ይታጠብና አንስቶ ክርሽም ያደርጋል። እሱ ቀብላይል ምን ማለት አትችል ግን የ3 ዓመት ልፋት ሊቀር ነው። በቃ ምንም ማድረጋቸው ማለት ነው። ከረሽም ነው በቃ። ይሄ እኮ ግዳጅ ላይ እንደዚህ አይነት ነገር ምግብ ባታገኙ እንድትወጡ ሰርቫይቫል በጠላት ደረጃ ትሆኛለሽ፣ ትቋረጫለሽ። ያን ቦታ ላይ ህይወቴን ማዳን እና ከወገን ጦር ጋር መቀላቀል አለብን። የህይወት እንትን በዚህ አይነት ሁኔታ ነው የተመረቅ ነው። ጀነራል እንግዲህ ውትድርና ብዙ ጊዜ የግል ነገር የለውም። ከቤተሰብ መራቅ አለ፣ ልጆችን ለእናት ወይ መተው አለ። እርሶ በህይወቶት እንደዚህ አይነት ነገር ገጥሞታል? አባቶቻችን በአጥንታቸው አጥረው ያስረከውን ድንበር ነው፣ በደማቸው የተለሰነ ድንበር ነው። ያን ነው እናቶቻችን አባቶቻችን ያን ኃላፊነት ነው የተረከው። አሁን ስለ ቤተሰብ ምን የምታስበው ነገር? ቤተሰብሽ፣ ልጅሽ፣ የትዳር ጓደኛ አገር ነው። በቃ ሁሉ ለማናሽ አገር ነው። እኔ 5 ልጆች አሉኝ። ከ5 ልጆቼ የመጀመሪያ ልጄ ብቻ ሲወለድ ነው አጠገቡ ነበር ከበደ ቤት 4 ሲወለዱ ነው ያላቀው። እና
እኔ ምንም አይሰማኝም። ምክንያቱም ራሴ ከልጆቼ የበለጠ የሀገር ጉዳይ ነው። ከሀገር የሚበልጥ ነገር የለም። በዚህ ምክንያት ምንም ችግር አልነበረ ማለት አይደለም። እናታቸው አባትም እናትም አስተማሪም ሆና ነው ያሳደገቻቸው። በደንብ በእምነታቸው በደንብ ቀርጻ፣ በትምህርታቸው ቀርጻ በጥሩ ሁኔታ አሳድጋ ጥሩ ቦታ ላይ ደርሰዋል። ጥሩ የራሳቸውን ዳቦ በልተው ነው እና ቤተሰብ ልጅ ከሀገር በኋላ ነው። ሀገር ሲኖር ብቻ ነው ልጅ ሊኖር የሚችለው፣ ቤተሰብ መኖር የሚችለው። ውትድርና የህይወት የአካል የደም የላብ መስዋዕትነት የሚያስከፍል ያ መስዋዕትነት የሚከፈለው ግን ለኢትዮጵያ አንድነት፣ ለኢትዮጵያ ነፃነት፣ ለኢትዮጵያ ዳር ድንበር መከበር፣ ለሰፊው ህዝብ ሰላም ደህንነት ሲባል የሚከፈል መስዋዕትነት ነው። ያ ስለሆነ የተከበረ መስዋዕት ነው። የተከበረ ሰው ወታደር መሆን የሚችለው ሁሉም ሰው ስለፈለገ ወታደር መሆን አይችልም። ክቡር ሙያ ነው። የተከበረ ሙያ ነው። የተከበረ ሰው ነው ወታደር መሆን የሚችል ብዬ ነው። ምክንያቱም በሚያልፍ ህይወትሽ መኪና ገጥተሽ ልትሞቺ ትችያለሽ። መጠጥ ቤት ሄደሽ ከሰው ጋር ተጣልተሽ መሞት ትችያለሽ። ታመሽ መሞት ትችያለሽ። መሞት የማይቀር ነው። ሰዎች ነን፣ ፍጡር ነን። ሞት አይቀርም። ግን ቁም ነገር ሰርተሽ በኢትዮጵያ ታሪክ ወርቃማ ቀለም በኢትዮጵያ ታሪክ መዝገብ ላይ ማስመዝገብ መሞት ያ ትልቅ እድል ነው። በእውነቱ ትልቅ ሙያ ነው። የሚደነቅ ሙያ ነው። ውትድርና እንዳሉት የተከበረ ሙያ ነው። ወታደር የነበረ ወይም ወታደር የሆነ ሰው ጥንቅቅ ያለ ነው፣ ንቁ ነው። አለባበሱ ሳይቀር ለየት ይላል። አስተውሎ ነው ነገሮችን የሚያደርገውና ያ ከምን የመጣ ነው? ወታደር ቤት እኮ ስነ ስርዓት፣ ባህልና ጨዋነት፣ ያለባበስ ባህልና ጨዋነት አለ፣ የአመጋገብ ባህልና ጨዋነት አለ፣ የልብስ ንጽህና አጠባበቅ አለ። እያንዳንዱ በስነ ስርዓት ነው ማለት እና በደንቡ በሳምንት መንግስት ሁለት ዩኒፎርም ይሰጥሻል። አንዱ ከሰኞ እስከ ሮብ ይለበስ፣ ሌላው ሐሙስ፣ ዓርብ፣ ቅዳሜ ይለበስ እና ያ ልብሱ በደንብ አጥቦ ተኩሶ በልብሱ ላይ ያለው ቁልፎች በሙሉ መኖራቸውን አረጋግጠው
ጫማው እንትን ወልውሎ መስታወት እነዚህ ማየት አለበት። የጓድ መሪዎች መጥቶ ፊቱን ማየት ካልቻለ አልተጠረገም ቦታ ቀልድ የለም። ትልቅ ሰው ነው ጓድ መሪ እና ከዛ ይዘሽው የመጣሽው ባህል ነው እና ለሁሉም ነገር ስርዓት አለ። በስርዓት ነው ያለባበስ ስርዓት አለ፣ የአመጋገብ ስርዓት አለ፣ የአካሄድ ስርዓት አለ፣ የሰላምታ ልውውጥ ስርዓት አለ፣ የአመጋገብ የአጎራረስ ስርዓት አለ። መብራት ሊጠፋ ይችላል። በዛም ከግዳጅ ልትታዘዥ ትችላለች። ያ ሊጠፋ ይችላል ብለሽ አስበሽ ጫማሽን አፍንጫውን አስተካክለሽ ካልሲውን ላይ አስቀምጠሽ የልብስሽ ቅደም ተከተል ወንበሩ ላይ መጀመሪያ ማለት ሱሪ ነው የምለብሰው፣ ሸሚዝ ነው የምለብሰው፣ እንደ ቅደም ተከተሉ በሸሚዝ ላይ አስቀምጣለሁ። የሚደርስበት ቦታ እርግጠኛ ሆኜ መብራት ቢጠፋ ያለ ምንም መደናበር ሱሪን አጥቄ ኮቸን ለብሼ ጫማዬን መውጣት እንድችል በዚህ አይነት ሁኔታ አዘጋጅቼ ነው የምተኛው። በቃ ይሄ ልምድ ነው። እያንዳንዱ 4 ደረጃ ጥቅለላ አለው፣ 4 ደረጃ ፍተሻ አለው ማለት ነው። በየወረዳው ፍተሻውም ጥቅለላውም እያካሄድን እንሄዳለን ማለት ነው። የሚቀጥለው ምንድነው? አንደኛ ደረጃ ጥቅለላ ነው። ሪፖርት ግባ። ጀነራል እንግዲህ እዚህ አሁን ያለንበት ግቢ ውስጥ ከአሰልጣኝነት እስከ ትምህርት ቤቱ አዛዥነት በሂደት ቆይተዋል። ምን ይመስላል የዚህ ግቢ ቆይታ? ይሄ ግቢ የተቋቋመው በ1951 ዓመተ ምህረት ነው። እስራኤሎች ናቸው ያቋቋሙት። በዚያን ጊዜ 10 መኮንኖች እና 180 በላይ ለማዕረግተኛ በድምሩ 190 ሰው እስራኤል ሀገር ተልኮ እዛ የአየር ወለድ ትምህርት ተምረው እና ተመልሰው ህዳር 1951 ዓመተ ምህረት ቦሌ ዛሬ ዓለም አቀፍ ኤርፖርት የሆነው ያኔ የገበሬ እርሻ ነበር። እዛ ቦታ ላይ የዝላይ ትርኢት አሳይተው ከዛን ቀን ጀምሮ ጃንሆይ የአየር ወለድ ጦር ተቋቋመ ብለው በአዋጅ ወይም በህግ እንዲቋቋም ተደረገ። እኔ 2ኛ ኮርስ ሆኜ ነው የገባሁት። እዚህ የእኛ ልጆች እንደተረከቡ ኃላፊነቱን እንደተረከቡ የመጣ ነው። የአየር ዝላይ የአየር ወለድ ትምህርቱ 4 ሳምንት ነው የሚፈጀው። መጀመሪያ እዚያ የሸዋ ገበታው ላይ፣ ከዛ ደግሞ ስዊንጉ ላይ፣ ራምፑ፣ ከዛ ታወሩ። ይሄ አየር ላይ
ሊያጋጥሙት የሚችሉ ነገሮች የምትለማመጃችበት ቦታ ነው። ከዛ በኋላ ግን ኮመዶ ቀጠለ። ኮማንዶ ራሱ 4 ወር ነው እና ያ ፍዳ ነው በእውነቱ ነው። ሰውነታቸው ሰው መሆናቸው ወደ ሸይጣን ይለወጣሉ። አሰልጣኞቹ ይቅርታ የለም፣ ምህረት የለም። ደከመኝ ብትይ ራበኝ ብትይ ለእነሱ ደንታቸው አይደለም። አንዱ ይቀበለሻል፣ ከዚያ ሌላ እዛ ቆሞ ይጠብቅሻል። ተመለስ ይልሻል። ያቺ ፑሻፕ ስራ ሲታብ ጨርሳ ስትል ሌላ ይቀበልሻል። ዛፉ ብቻ ነው እንግዲህ መያዘሽ። ቤተሽ እስከምትደርሺ ጊዜ 5 ቦታ ላይ ሊያጋጠሙሽ ይችላሉ። 5ቱን ይቀጣሽ። በዛ አይነት ነው እና ግን እውነቱ ለክፋት አይደለም። አሁን ሳስበው እንደዛ ጨፍልቀው በሆነ አላቁጠው እንደገና ሌላ ቅርጽ ሰጥተው እነሱ በሚፈልጉት አይነት ነገር ቅርጽ ሰጥተው ይፈጥሩሻል። እና እንደዛ ነው የፈጠሩኝና ከነበርኩበትና ሙሉ ለሙሉ ተለውጬ ነው በቃ ከዚህ ግቢ ወጣሁት። ዛሬ ተመረኩ። ማታ ሀረር በባቡር ጠዋት እዛ ገባ፣ ተቀበሉኝ። ሀረር ወሰዱኝ ከድሬዳዋ። ድሬዳዋ ሀረር እንደገባሁ ነገ ጠዋት ኮንቮይ አለ፣ በኮንቮይ ትሄዳለህ ተዘጋጅተህ በቃ ነገ ሄድኩ። ሀረር ከተማንም አላየኋትም ድሬዳዋን ነው። ከዛ 5 ወር አዲስ ቅጥሮች ነበሩ። እንደነገርኩ ያው ጠዋት ቁርስሽን አንቺ ነው የምታዘጋጂው፣ ምሳሽንም አንቺው ነሽ፣ እራትሽንም አንቺው ነሽ። ሌላ እንትን የለም። ትልቁ እንትን ሻይ ነው። በቃ ሻይ ከኮዳ ጋር አብሮ የሚያያዝ ሻይ መጠጫ፣ ውሃ መጠጫ አለች፣ ጋቤጣ። በሷ ነው ሻይ የሚጠጣው። በጣም ስስ ስለሆነ ደግሞ ቸኩለሽ እንደው ከንፈርሽ ላጥ ነው የሚያደርገው። የራበሽን ያህል የጠማሽን ያናተች። ውሃ በጣም ችግር አለ። በኮዳ ተሰፍሮ ነው የሚሰጠው። ለ24 ሰዓት 1 ኮዳ ነው የሚሰጥሽ። ያ እግርሽን የምታጠቢበት፣ ካልሲህን የምታጠቢበት፣ እጅና ፊትሽን የምትታጠቢበት በዛ ኮዳ ውሃ ነው። ከጨረስ ሌላ የሚሰጥሽ የግድ 24 ሰዓት መጠበቅ አለብሽ ማለት ነው። ውሃ ደግሞ ጨው ነው። በዛ አይነት ሆነ 6 ወር ያህል እዛ ቆየሁኝ። በ6 ወር እኔ በማላውቀው መንገድ በተደጋጋሚ ቴሌግራም ይላክ ነበር ከምድር ጦር። ምክንያቱም ከሚያቋቁሙ ሰዎች አንዱ ሆኜ ተመርጬ ነበር እና አዛዥ ግን ሊልኩኝ አልፈለጉም። እንትኑ የሚመጣው እሳቸው ጋር ነው። ቴሌግራም አይተው በታቸው ቅርጫት ውስጥ የሚወረውሩ እኔ አላውቅም። በዚህ አይነት ሁኔታ ተደጋጋሚ ቴሌግራም ተላከ። እሳቸው በዚህ አይነት በእንቢተኝነት ቆዩ። መጨረሻ አንድ ደብዳቤ፣ ይሄ ደብዳቤ እንደደረሰዎት መኮንኑን ባይልኩ ስልጠናው በእርሶ ምክንያት የታወቀ መሆኑ አውቀው ነው በህግ እንደሚጠየቁ ይወቁ። ደብዳቤውን ካየ በኋላ ፖሊሱን ጠሩና ሂድና ጥራው ተባልኩ። ተጠርቼ መጣ። አዛዥ ጋር ተጠርተሽ የምትሄጂው ለ2 ነገር ነው። 1 ልትመሰገኝ ልትሸልሚ ማዕረግ ሊሰጥሽ፣ 2 ጥፋት አጥፍተሽ ልትቀጭ ነው። እኔ የሚያሸልም ነገር ባስብ ምንም ነገር የለም። ጥሩ ነገር እሰይ እንኳን ሰራ ብሎ ምስጋና የሚያሰጠኝ ነገር ምንም ማቀው ነገር የለም። በጥፋትም ምንድነው ያጠፋሁት ብዬ ራሴን ስጠይቅ ምንም ነገር። ታዲያ ለምንድን ነው የሚፈልጉ? ብቻ ከራሴ ጋር ስሟገት ሄድኩኝ። አንኳኩቼ ገባሁ። ስማ መቶ አለቃ ነው። አቤት ጌታዬ። የወለ አንተ ከሞት ለማዳን ወደ 8 ቴሌግራም መጥቶ በጣጥሸት እያለ አሁን ግን በራሴ ላይ ስለመጣ መሸከም አልችልም። ድሬዳዋ አንድ ገዳይ ቡድን ተቋቁሟል። የዛ አባል እንድትሆን ስለሚፈልጉ ከዛሬ ጀምሮ ከአቅሜ በላይ ነው። በቃ ሰብስብና አሁን ከነሱ ጋር ትሄዳለህ አለ። ድገመኝ አልችልም። ምንድን ነው
የሚቀልዱብኝ መሰል ሰላምታ ሰጠሁና ወጣሁ ወደ መኝታ ቤት። እጄ ላይ የገባውን ብቻ ያገኘሁትን ብቻ ሰበሰብኩና ሻንጣዬ ውስጥ ከተትኩ። አላመንኩም። ጌታዬ ጨርሻለሁ አልኩት። እነሱ በራሳቸው መኪና ይዘውን ኤርፖርት ወሰዱኝ። አውሮፕላን ላይ ስወጣ አሁንም ተመለስ የሚሉኝ ነው የሚመስለው። እርግጠኛ ሳልሆን ሞተሩ አስነሳ። እንትን ማለት መንኮራኩር ወደፊት መንቀሳቀስ ሲጀምር አሁን በቃ ከመቀመጫ ያወረድኩና በጉልበቴ ተደፍቼ እግዚአብሔር ከኦጋዴን ሲለወጣ ሰግጄ ሄጄ ቁጭ አልኩት። ድሬዳዋ ገባሁ። ስፔሻል ፎርስ እዛ ገባሁ። ከዛ ሌላ ክፍል ሄድኩኝ። በ1968 እዚህ ተመልሼ መጣሁ ከስፔሻል ፎርስ። ተዛውሬ ወደዚህ መጣሁና የሻምበል አዛዥ ሆኜ ነው የተመደብኩት። ብላቴን ያኝን ወደ እግረኛ ማሰልጠኛ ነበረ። እግረኛ የዛ ትምህርት ቤት አዛዥ አደረጉኝ። እዚሁም ደግሞ ሌላ ክፍለ ጦር አቋቋም ተባልኩ። ምንም ነገር የለም። አሁን ጨፈቃ እየቆረጥን ይሄ ራምፑ ስዊንጉ ትኑ ታውሩ የለም። እኛም በራሳችን ኢምፕሮቫይዝ እያደረግን ሰራን። ከዛ ምንና ይቼ ያያችኋት አይሮፕላን አይነት ከዚህ ከአየር ኃይል ብላቴን ለማድረስ 6 ቀን ፈጀብኝ። ምክንያቱም ቤት ላይ ተጭኖ ወደ ራሴ በየመንገዱ የተዘረጋው መብራት ይበትሳል። መብራት ኃይል ይመጣል፣ ይቀጥላል። ቴሌ ይመጣል፣ ይፈታል፣ ይቀጣል። 6 ቀን ፈጀብን ሐዋሳ ለመድረስ እንትን ብላቴን ለማድረስ። በዛ ያንን አቋቋም። በወዳጅ ወይም በወገን ጦር መመስገን፣ ሽልማት መሰጠት፣ ስም መሰየም ላይገርም ይችላል። በጠላት ጦር እንደዛ አይነት ምስጋና ሲቀርብና እንደዛ አይነት የጀግንነት ስም ስያሜ ሲሰጥ ግን ምን ተሰማዎት እርሶ? 68 69 ባሌን ስንዘን ከዛ ወደ አስመራ ኤርትራ ሄድን። ኤርትራ በ69 ዘገባን። በ69 ኤርትራ በጣም ችግር ውስጥ ነበረች እና አብዛኛዎች ቦታ በሙሉ በጠላት እጅ ወድቀው ነበር። ምክንያቱም እንደነገርኩ የሱ ኃይሉ በጣም ትንሽ፣ የኤርትራን፣ የትግራይን፣ የወሎን፣ የጎንደርን የአራቱ ክፍለ ሀገራት የጥበቃ ኃላፊነት ለአንድ ክፍለ ጦር ተሰጠው፣ ለሁለተኛ ክፍለ ጦር። እንግዲህ ያ ክፍለ ጦር አንድ ሻለቃ እዚህ አንዱን ሻለቃ ምናልባት ሆሎታ ወይንም አምቦ ወይንም ወሊሶ ወይንም ዝዋይ፣ በዚህ መካከል ክፍተት ነው። መንቀሳቀሻ መኪና የለውም። አንዱ ብያዝ ሌላው የሚረዳበት የለም እና ጠላት ኃይሉን አሰባስቦ መጀመሪያ አንዱን ሲገነድሳል፣ ቀጥሎ ሌላውን መገነ እነዚህ አብዛኛው ኤርትራ በሻዕቢያ እጅ ወድቀው ነበር እና 69 መንግስት በእጁ ምንም ጦር የለም። ብዙዎቹ በአጭር ጊዜ ውስጥ ወይ ለጠላት እጃቸውን ይሰጣሉ ወይንም ጥለው ወደ ጦር ጎን አቅጣጫ ወደ ጦር ይሸሻሉ እቃቸውን ጥለው። 15ኛ ሻለቃ ግን በጠላት ተከቦ ለጠላት መጀን ያልሰጠማለ ይዞታይንም አለቅም ብሎ ሲታገል ቆየ። ያን ጦር ማጠናከር ወይንም ማላቀቅ በጣም አስፈላጊ ሆኖ አግኝቶታል የደርግ መንግስት። ግን ሰው የለውም። አጋጣሚ ከረን አካባቢ አንድ ጦር ተሰብስበው በሄሊኮፕተር በዛ እንዲወርድ ሲዘጋጅ መረጃ ቀድሞ ለሻዕቢያ ስለደረሰ ጦሩ መሬት ሳይነካ እዛ አካባቢ ደርሶ መሬት ሳይነካ ቀድሞ አየር ላይ ጨረሱት እና የተረፈውም በውሃ ጥም አለቀ። ግን ያን ጦር ማላቀቅ ደርግ በጣም ይፈልጋል። የነበረው አማራጭ አንድ ብቻ ነበር፣ አየር ወለድን እዛ ማዛለን ነው። ያ የሻለቃ አዛዡ መጀመሪያ ለሁለተኛ ክፍለ ጦር፣ ከዛ ለምድር ጦር፣ ከዛ ለደርግ ጽሕፈት ቤት፣ ከዛ ለኢትዮጵያ ሕዝብ ለኢትዮጵያ ሰራዊት ድረሱልን ቴሌግራም
ያስተላለፈ። እኔ የዚያ መደፈሪያ የነበረ ጦር አዛዥ እኔ ነበርኩ እና ሬዲዮ ሰራተኛ ያንን ቴሌግራም አምጥቶ ሰጠኝ። አየሁት እና በእውነት ግዳጁ የአየር ወለድ ግዳጅ ነው። ይህን ማድረግ የሚችል አየር ወለድ ብቻ ነው። ግን ሰው የለም። የተገኘውን ከዛ ከአንድ ሻለቃ ውስጥ 100 ሰው ነው የተገኘው። ያ 100 ሰው የነበረበት ሁኔታ ጠላት ዙሪያውን ከቦታል። ሻለቃውን ቀለብ፣ ጥይት፣ ሰው እርዳታ እንዳይደርስ አየር መቃወሚያም በአየር መቃወሚያ ዙሪያው አጥሮታል። ምክንያቱም አውሮፕላን ዝቅ ብሎ እንዳይበር ነው። ዝቅ ብሎ አይበርም። ያለችው ወረዳዋ ትንሽ ነው። ዙሪያው በጠላት የተከበበ ምልክቶች የሉም። የዝላይ ወረዳ የሚያመለክት መኖር አለበት። የነፋስ አቅጣጫ የሚያሳይ ወይም አውሮፕላኑ ከየት ጀምሮ የት ማቆም እንዳለበት ዝላዩ ግድልኝ የሆነው ነገር ሱሳይድ ሚሽን የሞት ሽረት በዛ በዓለም አቀፍ ተደርጎ የማይታወቅ አየር ወለድ እጅግ ብቻል እስከ 300 ሜትር ዝቅ ብሎ ምክንያቱም አየር ላይ ብዙ መቆየት አለበት። ብዙ በቆየ ቁጥር በጠላት ጥይት ይመታል፣ ኢላማ ይሆናል። ከፍ ባለ ቁጥር ቆይታው ከፍ ያደርገዋል። ስለዚህ ዝቅ ብሎ ነው የሚበረው። እዛ ጋ ግን የአየር መቃወሚያ መሳሪያ ወደ ላይ ሲተኮስ በ2500 ሜትር ላይ አውሮፕላን መምታት ይችላል። አየር ኃይል ደግሞ በዛ ከፍታ መብረራችን። ስለዚህ 3000 ሜትር ነው እኔ ማዘለል የምችለውን። የእኛ አለቃ ደግሞ አይ ቢበዛ 600 ሜትር ካልሆነ 400 ሜትር ዝቅ ብለህ ካልበረ የሚያስታርቅ ጠፋ። እንግዲህ የነበረው አማራጭ የለም፣ እዚህ ላይ መፈጸም አለበት፣ እናንተ ወስኑ ተባለ። እንግዲህ በመጨረሻ እኔ ልጆችን አማከርኩኝ። የፈለገ ይሁን አንድ ሰው የሚትረፍ በሙሉ እንነቅ፣ ከ15ኛ ሻለቃ ጎን እዛ እንቀበር እንጂ ግዳጁ አይቀርም። ይህን ግዳጅ ተቀበላሉ። ይህን የጦሩን እንትን ለተሰብሳቢዎች አሰማሁኝ። እነሱም ተቀበሉት። በዛ ከፍታ በ3000 ሜትር ከፍታ ላይ በዓለም ላይ በሰላም ወረዳ ተደርጎ አይታወቅም። እነኚህ ምልክቶች ሳይኖሩ የመዝለያ ወረዳ ሳይከለል የነፋስ ፍታቻ ምን ነገር ሳይኖር ተደርጎ አይታወቅም። እና በዛ ከፍታ 99 ሰዎች አንዱ በአጋጣሚ ሾለካ አጣ ነው። 99 ነው ዘለል ነው። ሰብረ ለመውጣት ይቻል ነበር፣ ግን የት ድረስ ነው? የጠላት ወረዳ ነው። ጠላት የኛ ወገን ያለው 60 ኪሎ ሜትር ርቀት ላይ ነው። መቶ የሚያጠናክር ጦር የለም። ተከባቸው እዛ ቆይታ 6 ወር። እንግዲህ በታሪክ በአየር ወለድ ታሪክ በዚህ ከፍታ የዘለለ እነኚህ ምልክቶች ሳይኖሩ የዘለለ 6 ወር ከጠላት ጋር ሲታገል ቆይቶ ሰብራ ወጣ። በዓለም ታሪክ እስከዛሬ የለም። ደምስሰናቸው ወጣን። ከዛ ያቺን በር እነሱ ናቸው ተስፋዬ በር ብሎ ሰየሙ። ከዛ የእኛም ጦር ተቀብሎ እዛ እስከነበረ ድረስ ተስፋዬ በር ብሎ ነበር መጠና። ሻባ ያችን ስም አሁንም አልተዋል። በውትድርና ውስጥ አየር ወለድ ከሌላው የውትድርና ሙያ ምንድን ነው ለየት የሚያደርገው? አየር ወለድ ማለት ትንሿ ኢትዮጵያ ማለት ነው። እና የአየር ወለድ ሰራዊት እንዲሁ አይደለም። መጀና ውጊያው በስልጠና ያልቃል። ስልጠና ላይ ነው ጨርሰን ውጊያ ውስጥ የምንገባው። መጀመሪያ አይምሮው በወታደራዊ ሳይንስ ንድፈ ሀሳብ የጎለበት ሆነ እንዲጎለበት እናደርጋለን እስከ መጨረሻ ሳይንሱን። ሁለተኛ ከብረት በጠነከረ ስነ ስርዓት ይታነጻል። አካሉ በተለያየ ስፖርት ወድቆ ተነስቶ ተንከባሉ የጠነከር ቢታገል ጥሩ የሚጥል ቢያባረር አባሮ መያዝ የሚችል ቢያጋጭ ወስዶ የሚያጋጭ አይነት በቂ የአካል ብቃት ያለ ለብቻውን ወይም በቡድን የተሰጠውን ግዳጅ ያለምንም በአነስተኛ መስዋዕትነት ከፍተኛ ድል የሚያስመዘግብ እና ቆራጥ ብልህ
ሆነ አስተዋይ ነው። በአምስቱም ሴንሶች ነው። በእጁ ዳሶ ያውቃ፣ በአይኑ፣ በአፍንጫ፣ በጆሮ ሁሉም ነው የሚሰራ። በሁሉ ተሰርቶ እና በፍጹም በሀገር ፍቅር እና በአንድነት ላይ የተመሰረተ የዓላማ ጽናት ማይንቀሳቀስ ጽኑ የሆነ የዓላማ ጽናት ያለው ሰራዊት እና በራሱ ይታመማናል። አንድም ሁለትም ችግር የለም እና አየር ወለድ ማለት መብረቅ ማለት ነው። መብረቅ ምንድን ነው የሚያደርገው? መምጫ ይታወቃል፣ ሰዓቱ ይታወቃል፣ አቅጣጫው ይታወቃል። በቃ አየር ወለድ ማለት መብረቅ፣ መምጫው አይታወቅ፣ ሰዓቱ አይታወቅ። አየር ወለድ ምቱ አንድ ነው። አንዱ በቃ መድገም የለም። ከደገመማ በቃ አየር ወለድ አይደለም። አንዱ በጣም ታች ማግኘት አለበት። ምላጭ ከሳበ ወይም መግደል አለበት ወይም ማቁሰል አለበት። ለምንም ለማስተንበር ብሎ ምላጭ አይስብም አየር ወለድ። ከሳበ ወይ ይገላል ወይም ገለዋል ወይም ማቁሰለዋል። ከፍተኛ በሀገር ፍቅር ላይ የተመሰረተ አንድ ቤተሰብ ነው። የሚያውቀው አንዲት ኢትዮጵያ ነች እና የሚበሉት አብረው ነው፣ የሚተኙት አብረው ነው፣ የሚሰለጥኑት አብረው ነው እና በዚህ መካከል በቤተሰብ ተሳስረዋል። እንዲህ ያሉት በአንድ ጎዳ ውስጥ ጓድ 9 ወዝ ናቸው። 9 አንድ ቤተሰብ ናቸው። በቃ ወንድሙ፣ አጎቱም፣ ዘመዱም ያ ጓድ ውስጥ ያለ ጓደኛው እና እንደዚህ አይነት ስርስር ያለ እንትን ያንን የሚሰራውና ጠንቅቆ ያውቃል። የሚሰራውን አንድ ቦታ ቢዘለል ግዳጅ ይሰጣል። አንዱ ይህን ይመታል፣ ሌላ ይሄ የራሱን ጨርሻል አይደለም። ቶሎ ብለ ወደ ተጎዳው አቅጣጫ መዞር። ፈጣን ነው፣ አይምሮ በጣም ፈጣን። ስታዩ አሁን እዚህ ቱታ ለብሰው ስታዩ እንደው ቀላል ነገር እና ለሱ በእውነት እኔ ጦር ሜዳ ሰርጉ ነው እንደ አንድ መጽሐፉን አንድ በሻለ ማርሽ ቀያሪ የሚል አንድ ተሰማ አንድ ብርጌት የሰኔ በእውነት ማመን አቃት። ዛሬ መቀሌ ነው እዚያ ነበሩ ያለች፣ ነገ ጠዋት ጋምቤላ ነው፣ ከነገ ደግሞ አፋር ነው። በምን አይነት ታምር እንደሆነ እንደሚንቀሳቀስ ያለ በእውነት እና አየር ወለድ ወርቅ በምንድን ነው? በሳት ነው የሚፈተን። አየር ወለድ ደግሞ በስልጠና ይፈተናል። በቃ እዚህ ተጨንቆ ያልቆ ወደ ወርቅነት ተለውጦ ነው። ብቻውን ሲሆን ብቻዬን ነኝ ምን ያደርጋለሁ አይለችም። ግዳጁን ይወጣል። ሁኔታዎች ይበላሻሉ። ሁኔታ ተበላሸ ብሎ እንትን አይልም። ወዲያውኑ ሁኔታውን ያጸናል። ተለዋጭ እቅድ ያዘጋጃል። ወዲያውኑ ውገብ ሲገባ እና ይሄ የአየር ወለድ ባህሪው ነው እና አራስ ነብሮች ናቸው። አሁን ብታያቸው እነዚህ ከልቤ ነው የምነግርሽ፣ እውነት ነው። እና እንዲህ አይነት ሰራዊት ነው ብርቅዬ ለሀገር ዋስትና አለይታ ጦር ነው አየር ማለት ይሄ ነው። ቅድም ድባብ በላው ስልሽ ሲያቅለሽልሽ አይቻልም። ለመኖር ነው፣ ሀገርን ለማዳን ነው። እኔ ሀገርን ለማዳረጉ ማታረጊው ነገር የለም፣ ማትሆኚው ነገር የለም። የኢትዮጵያ ሕዝብ ግን እውነቱን ለመናገር ሰራዊቱ የሚከፍለውን መስዋዕትነት ያውቃል ወይ ነው? አይመስልኝም። በእውነት አይመስልም። እሺ ጀነራል፣ በመጨረሻ እንግዲህ አንድ ወጣት ኢትዮጵያዊ ወታደር መሆን ቢፈልግ ምን ይመክሩታል?
ወጣቱ ብዙ የሚያውቅ አይመስለኝም ስለ ውትድርና ሙያ። ለሀገር መሞት እና ታሪክን በወርቅ ቀለም በኢትዮጵያ መዝገብ ላይ ማስፈር መቻል ያ ትልቅ ትልቅ እድል ነው። ሟቾች ነን አይደለም? ካልቀረ ታሪክ ሰርቶ መሞት ይሻላል ወይንስ በመኪና ተገኝቶ መሞት ነው? እና የታደለ ሰው ነው ታሪክ ሰርቶ መሞት ለሀገር አንድነት፣ ለሀገር ሰላም፣ ለሀገር ነፃነት፣ ለህዝብ ሰላም። እኔ ሞቼ የኢትዮጵያ ህዝብ ሰላም ካገኘ በሰላም ከኖረ ከዛ የበለጠ ስጦታ ምን አለ? ምን አለ? እኔ የእኛም ችግር አለ ይመስለኛል። ወጣቱን ማሳወቅ አለ፣ እንዲያውቅን ማድረግ ነበር። እንዲያውቅ አላደረግንም። ማወቅ የሚገባን ነገር በትምህርት ላይም ትምህርት ቤት ሊሰጥ ይገባል። እነሱ መስጠት ካልቻሉ ጡረታ የወጣን ሰዎች አለን፣ የኔ ቢጤዎች። በየትምህርት ቤት ሄደን ይህንኑ ማስረዳት ማሳመን። ሙያው ደግሞ የተከበረ ሙያ ነው። ወጣቱ እርግጠኛ ነኝ ምንድን ነው ከግንዛቤ እጦት ነው እንጂ የኢትዮጵያ ወጣት ፈሪ አይደለም፣ ፈርቶ አይደለም። እና ስለምናውቀውን ስለ ውትድርና ለማያውቁ ሰዎች ብናሳውቅ የኢትዮጵያ ህዝብ ጀግና ህዝብ ነው። በእውነቱ ውትድርና ለመሆን በፍጹም የሚፈራ ህዝብ አይደለም። ሀገሩን በጣም የሚወድ ህዝብ ነው። ለሀገር አንድነት ነው፣ ለሀገር ፍቅር ነው፣ ለሀገር ለኢትዮጵያ ሰላም ነው። ይህን ወደፊት ትምህርት ቤት ከሪኩለም ላይ ቢቀመጥ ይመስለኛል። ሚዲያዎችም ወይም ትምህርት ቢሰጡ ምን አይነት መብት እንዳለው እንዲያውቅ ነው። ለሀገር መገልገል መብት ማግኘት እኮ ቀላል አይደለም። ያ ነፃነት ነው። ያንን ሚዲያዎቹ መበርታት አለባቸው። እኛም በየእንትኑ ሬዲዮ ጣቢያዎች፣ ቴሌቪዥን ጣቢያዎቹ ወይም በየትምህርት ቤቱ ማሳመን፣ ፕሮግራም ተይዞ ማስተማር ተገቢ ይመስለኛል። እሺ ጀነራል፣ ስለነበረን ቆይታ እጅግ አድርጌ ከልብ አመሰግናለሁ። እናንተም እዚህ ድረስ መጥታችሁ በእውነቱ የአየር ወለድን ስልጠና ምን እንደሚመስል ቀርጻችሁ ለኢትዮጵያ ሕዝብ ለማሳወቅ ለኢትዮጵያ ወጣቶች ለማስተላለፍ ስላደረጋችሁት ጥረት ከልብ ነው የምናመሰግናችሁ። የዚህ አይነት ቅርበቱ መቀጠል አለበት። እኛም እናንተን ለማገልገል ዝግጁ ነን። እናንተም ደግሞ ከኛ እንትን እያላችሁ ለህዝብ እንዲደርስ የማድረግ ይሄ እንቁ ተቀር አየር ወለድ ማለት እንቁ ማለት ነው። ከዚህ ክፍል ጋር የቀረበ የተሻለ የበለጠ ግንኙነት ብትፈጥሩ ጥሩ ነው። ጀነራል እንግዲህ ስለሰጡን አገልግሎት ስላደረጉት ጀግንነት ኢትዮጵያ ታመሰግኖታለች። እችን ስጦታ እድሜ ይስጥልኝ፣ እግዚአብሔር ይስጥልኝ፣ ኑሩልኝ፣ እግዚአብሔር ያክብርልኝ። እንግዲህ በአየር ወለድ ስም ነው የተቀበልኩት። ይሄ የአየር ወለድ ቅርስ ነው እና አንድ ቦታ እንግዲህ ሻለቃ ደጀኔ እባክህ ይህን ማቸው የጋራ እንትናችን ስለሆነ ከረጅም ጊዜ በኋላ ናፈቀኝ ትዝታ ቀሰቀሳችሁብኝ እና እናንተም ያንን ይበልጥ እንደምትሰሩ እርግጠኛ ነው። አሁን ባየሁት ትልቅ ተስፋ ነው ያለው። እኔም ልክ የእናንተ እድሜ ስንት ነው? አሁን እድሜ አንተ 27። አንተስ? እኔ በ21 ዓመቴ ነው የገባሁት በ1956 ዓ.ም እንትን ሂሉ ተሸክሞሽ ይሄዳል። ያችን በር የመልቀቅ ጉዳይ ነው። መዝለል ይችላለሁ ማለት ነው።
ምንም ችግር የለም። ላሳየሽ? እሺ ኧረ ይበቃል ይበቃል። እኛ ልጆች በርቱ፣ በጣም ቆንጆ በርቱ። እግዚአብሔር ይጠብቃችሁ። አሜን አሜን። እሺ ይሄን ነው አየር ወለድ ማለት ነው። ከብርጋዴር ጀነራል ተስፋዬ ሀብተማርያም የሰማነው ጀግንነትን፣ ለሀገር የሚከፈል መስዋዕትነትንና ታማኝነትን ነው። እነዚህ ታሪኮች የሚነገሩ ብቻ አይደሉም፣ ለትውልድ የሚተላለፉ እንጂ። እኛም እነዚህን ድምጾች ማስቀጠል፣ እነዚህን ታሪኮች ማክበርና ለትውልድ ማስረከብ ግዴታችን ነው። ሳምንት እስከምንገናኝ መልካም ጊዜ